የአሜሪካ መንግስት በኢራን የኢኮኖሚ ጀርባ አጥንት በሆነችው የካርግ ደሴት ላይ ወሳኝ ወታደራዊ እርምጃ ለመውሰድ ወይም ደግሞ ደሴቷን ሙሉ በሙሉ በቁጥጥር ስር ለማዋል እያሰበ ነው የሚሉ መረጃዎች እየወጡ ይገኛሉ። ይህ እርምጃ የታለመው ደግሞ ኢራን የዓለም የነዳጅ ማስተላለፊያ በሆነው በሆርሙዝ ሰርጥ ላይ የጣለችውን እገዳ እንድታነሳ ለማስገደድ መሆኑ ተነግሯል። የካርግ ደሴት መያዝ ማለት ደግሞ የኢራንን 90% የነዳጅ ኤክስፖርት በአንድ ጀንበር ማውደም ማለት እንደሆነ መገንዘብ ግድ ይለናል። ይህ እቅድ ተግባራዊ ከሆነ ዓለም ከዚህ ቀደም አይታው የማታውቀውን የጂኦፖለቲካዊ ለውጥ ልታስተናግድ ትችላለች። የካርግ ደሴት ለኢራን የገንዘብ ምንጭ ብቻ አይደለም፣ በፋርስ ባህረ ሰላጤ ላይ ያላትን ትልቅ የኃይል የበላይነት መገለጫ ስፍራም ነው። የካርግ ደሴት ለኢራን ዋይት ሃውስ ይህን ስትራቴጂ የነደፈው ኢራን በዓለም አቀፍ የንግድ መስመሮች ላይ እያደረሰች ያለውን ጫና ለመቀልበስ እንደሆነ ነው እየተገለጸ ያለው። ነገር ግን ጉዳዩ ከቀላል ወታደራዊ ኦፕሬሽን ያለፈ ትርጉም ያለው ነው። የደሴቷ መያዝ ወይም ከበባ ውስጥ ከወደቀች በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ ድንጋጤን ሊፈጥር የሚችል አጋጣሚ ሊሆን እንደሚችል እየተነሳ ነው። ይህ ታዲያ በኢኮኖሚው ረገድ ትልቅ ቁማር እንደሆነ ታምነዋል። ጉዳዩን ይበልጥ ውስብስብ የሚያደርገው ደግሞ የአሜሪካ ወታደራዊ ባለስልጣናት ይህንን እርምጃ ለሰላም ሲባል የሚወሰድ አድርገው ማቅረባቸው እጅግ ነገሮችን ውስብስብ አድርጓቸዋል። ሆኖም ግን እንዲህ አይነቱ ኦፕሬሽን በቀጠናው የነበረውን ቀውስ ወደ መጠነ ሰፊ ጦርነት ሊቀይር የሚችልበት እድል በስፋት እንዳለ እየተነገረ ነው። አሜሪካ በዚህ እርምጃዋ ኢራንን ወደ ድርድር ጠረጴዛ ታመጣታለች ወይስ ሁኔታውን ወደማይመለስ አዘቅት ውስጥ ትከቷለች የሚለውን ጥያቄ ደግሞ በከፍተኛ ሁኔታ መነጋገሪያ ሆኗል። በተለይ ደግሞ የትራምፕ አስተዳደር በሌላ በኩል ጦርነቱን የማቆም ፍላጎት እያሳየ ባለበት በዚህ ግጭት የተሞላበት ወቅት የካርግ ደሴት ጉዳይ የዓለምን ፖለቲካዊ አቅጣጫ የሚወስን ትልቅ ክስተት ሆኖ ተመዝግቧል። በሌላ በኩል ፕሬዚዳንት ትራምፕ በኢራን ላይ የተካሄደ ያለው ወታደራዊ ዘመቻ ወደ ማብቂያው የተቃረበ መሆኑን የሚጠቁሙ መግለጫዎችና መረጃዎች እያጋሩ ይገኛሉ። ፕሬዚዳንቱ አሜሪካ ዋና ወታደራዊ ግቦቿን አሳክታለች በሚል ጦርነቱ የማቆም ወይም ዋይንዲንግ ዳውን ሂደት መጀመሩን ይፋ አድርገዋል። በዚህ ግን አያበቃም። ወደ ቀጠናው ስናመጣው ደግሞ ይህ ጉዳይ በመካከለኛው ምስራቅ ያለው የባሩድ ጭስና የጦርነት ወሬ በአፍሪካ ቀንድ ሌላ ትኩረት የሚስብ ፖለቲካዊ ክስተት እንዲታይ አድርጓል። የሶማሊላንድ መንግስት በአሜሪካ መንግስት የቀረበውን የሶማሊላንድ የነጻነት አዋጅ ወይም ሶማሊላንድ ኢንዲፐንደንስ አክት ታላቅ ደስታን ፈጥሮለታል። ለሶማሊላንድ መንግስት ይህ ረቂቅ ህግ ሶማሊላንድ በዓለም አቀፍ ደረጃ የፋይናንስ ተጠቃሚ እንድትሆንና የዲፕሎማሲያዊ እውቅና ለማግኘት ለምታደርገው ጥረት ትልቅ መሰረት የሚጥል ነው እየተባለለት ነው የሚገኘው። በዛሬው ልዩ ጥንቅራችን ታዲያ እነዚህን ጉዳዮች በስፋት የምናነሳ ነው የሚሆነው። አብራችሁን በመቆየት እስከ መጨረሻው ድረስ እንድትከታተሉን በአክብሮት እጋብዛችኋለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ ማድረጋችሁ እንዳትዘነጉ። ቪዲዮውን ደግሞ ላይክ አድርጉ። ሐሳብ አስተያየታችሁን ኮመንት መስጫው ላይ አስቀምጡልን። ይህንን ብለን ከተከታይ አጭር መሸጋገሪያ በኋላ ተመልሰን ስንመጣ በዝርዝር ጉዳዮች ነው የሚሆነው። መልካም ቆይታ። በመዲናችን አዲስ አበባ ከ2000 በላይ ኤሌክትሪክ ተሽከርካሪዎች ቻርጅ ማድረጊያ ማዕከሎች፣ የልጆች መጫወቻና በርካታ የሴኩሪቲ ካሜራ በተገጠመለት በአዲሱ ቪአይፒ ኮሪደር አቅራቢያ ዘመናዊ አፓርትመንት ሽያጭ ከኮምፓስ ፕሮፐርቲስ ካዛንቺስ ኡራኤል አደባባይ አጠገብ መቼም የማይደገም እድል። በመሆኑም ስቱዲዮ በ3.8 ሚሊዮን ብር ሙሉ ክፍያ ባለ 1 መኝታ፣ በ5.5 ሚሊዮን ብር ሙሉ ክፍያ ባለ 2 መኝታ፣ በ8.3 ሚሊዮን ሙሉ ክፍያ ባለ 3 መኝታ፣ በ11.5 ሚሊዮን ብር ሙሉ ክፍያ ለጥቂት ቤቶች ያለምንም ዋጋ ጭማሪ እያስተናገድን ነው። ይፍጠኑ። ቢኖሩበትም ሆነ ቢያከራዩት ቁጥር 1 የከተማችን ተመራጭ ቦታ ላይ ነው። ቀስ እያሉ መክፈል ለሚፈልጉ ደንበኞች ደግሞ ከ10 በመቶ ጀምሮ የሚከፍሉበት አማራጭ ያዘጋጀን ሲሆን ቀድሞ ለሚመጡ 15 ደንበኞቻችን እስከ 26 በመቶ ቅናሽ አዘጋጅተናል። በተጨማሪም ከዚህ በፊት በገነባናቸው ቄራና ቦሌ መስቀል ፍላወር ላይ ሽያጭ ያገባደድን ሲሆን ለእርስዎ በመሃል ካሳንቺስ ያቀረብንልዎን እድል ይጠቀሙ ዘንድ ስንጋብዞ በታላቅ ደስታ ነው። ለበለጠ መረጃ በ0935 24 23 11 ላይ ይደውሉልን። ኮምፓስ ፕሮፐርቲስ። ፕሬዚዳንት ትራምፕ በኢራን ላይ እየተካሄደ ያለው ወታደራዊ ዘመቻ ወደ ማብቂያው የተቃረበ መሆኑን የሚጠቁም አንድ መግለጫ ሰጥቷል። ፕሬዚዳንቱ አሜሪካ ዋና ወታደራዊ ግቦቿን አሳክታለች፣ ስለዚህ አሁን ዋይንዲንግ ዳውን ወይም ጦርነቱን እያቀዘቀዝን ነው የምንሄደው የሚል ይፋዊ መግለጫ ሰጥቷል። ይህ መግለጫ በዓለም አቀፉ ማህበረሰብ ዘንድ ትልቅ መነጋገሪያ ነጥብ ሆኗል። ለምን ከተባለ ደግሞ በአንድ በኩል ትራምፕና ኔታንያሁ በካርግ ደሴት ላይ አዲስ ጥቃት እያሰቡ ነው የሚሉ መረጃዎች እየወጡ ነው። በሌላ
በኩል ደግሞ ጦርነቱ አብቅቷል የሚል ድምጽ መሰማት ግራ የሚያጋባው ነው ተገኝቷል። ይህ የትራምፕ ስትራቴጂ ከጦርነት ወጥቶ ወደ ቁጥጥር መሸጋገር የሚል አንድምታ እንዳለው የፖለቲካ ተንታኞች እየገለጹ ናቸው። አሜሪካ በቢሊዮን የሚቆጠር ዶላር የሚፈጅባትን የባህር ላይ ጥበቃና የጦርነት ወጪን ለመቀነስ ስትል የሆርሙዝ ሰርጥን የመጠበቅ ኃላፊነት ለአካባቢው ሀገራት አሳልፋ ለመስጠት እያሰበች ነው፣ እያጤነችበት ነው እየተባለ ነው ያለው። ሆኖም ግን ይህ የመውጫ ስልት ወይም ኤግዚት ስትራቴጂ ያለምንም ቅድመ ሁኔታ የመጣ አይደለም። ዋይት ሃውስ አሁንም ቢሆን የኢራንን ወሳኝ የመሰረተ ልማት አውታሮች በማንኛውም ሰዓት የማውደም አቅምና ዝግጁነት እንዳላት በማሳሰብ ጭምር ነው ይህንን ኤግዚት ስትራቴጂዋን ይፋ ያደረገችው። ጦርነቱ እያበቃ ነው ብትምልም አሜሪካ ግን አሁንም በቅርብ ርቀት ላይ ሆና ሁኔታዎችን እንደምትከታተልና አስፈላጊ ከሆነ ተጨማሪ ጥቃት ለመሰንዘር ዝግጁ ስለመሆኗ እየገለጸች ነው ያለችው። ይህ አካሄድ ደግሞ በአሜሪካ የውስጥ ፖለቲካም ሆነ በዓለም አቀፍ ደረጃም ትልቅ ጥያቄን አጭሯል። አሜሪካ ጦርነቱን አቆሚያለሁ ወይም ለማቆም እየተንደረደርኩ ነው ብትልም በእርግጥ ቀጠና ወደ ሰላም እየተመለሰ ነው ወይስ ኃላፊነቱን ሌላ ሀገራት ለማጋራትና ራሷን ከቀጥተኛ ጦርነት ለመጠበቅ የሚል ሐሳብ እየተነሳ ነው ያለው። እንደውነቱ ከሆነ ጦርነቱ ምንም አይነት መቀዛቀዝና ወደ ማብቂያው እየተጓዘ እንዳልሆነ እየተመለከትን ያለ ነው። ነገር ግን አሜሪካ ይህ ጦርነት በቀናት ውስጥ ብቻ በቢሊዮን የሚቆጠር ዶላር እንድታጣ ያደርጋት ነው የሚገኘው። እንደጠበቀችው ደግሞ ብዙ አጋር ሀገራት ከጎኗ ሊሰለፉ አልቻሉም። በአሜሪካና በኔቶ መካከል ትንሽ አለመግባባት ምልክቶች እያየን ነው። እሱ ብቻ አይደለም፣ ጦርነቱን ተነጋግረው አንድ ላይ የጀመሩት አሜሪካና እስራኤልም በስትራቴጂክ አንጻርና በኤንድ ጎል አንጻርም አለመግባባት እያየንባቸው ነው ያለ ነው። አሜሪካ ከእንደዚህ አይነት ውስብስብ የሆነ ጉዳይ ራሷን ለማግለልና የአካባቢው ጉዳይ ለአካባቢው ሀገራት፣ ቀጠናዊውን ጸጥታዊ ደህንነት ለቀጠናው ሀገራት አሳልፋ በመስጠት ራሷን ከቀጥተኛ የግጭት ሁኔታ ለመጠበቅ እየጣረች ነው የሚል ነጥብ እንዲነሳ አድርጓል። በተለይ በሆርሙዝ ሰርጥ በኩል የሚያልፈው የንግድ መስመር ደህንነት አሁንም አስተማማኝ አይደለም ያለው። አሜሪካ ከጦርነቱ ፊቷን ካዞረች ደግሞ የቀጠናው የኃይል ሚዛን በከፍተኛ ሁኔታ ሊናጋ ይችላል የሚሉ ስጋቶች አሉ። ጦርነቱን የማቆም ፍላጎቱ ከልብ የመነጨ ቢሆንም እንኳን በኢራን ላይ የሚደረገው ጫና ግን ወደ ሌላ መልክ የመለወጥ ዘዴ እንጂ ጦርነቱን ሙሉ ለሙሉ አቁሞ ሰላማዊ ወደሆነ ንግግር ለመምጣት እየታቀደ እንዳልሆነ የሚያሳዩ ነጥቦች እየተነሱ ነው። መረጃዎቹም የሚያሳዩ ነው። የቀጣዮቹ ሳምንታት ክስተቶች ይህንን ነገር የሚወስኑ ናቸው። ጦርነቱን የማቆም ፍላጎቱ ከልብ የመነጨ ነው ወይስ በኢራን ላይ የሚደረገው ጫና መልኩን ቀይሮ ለማስቀጠል ነው የሚሉት በቀጣይ የምንመለከታቸው ጉዳዮች ይሆናሉ። ይህንም ብለን የኢራንን ጉዳይ ላፍታ እዚህ ጋር ገታ አድርገን ወደ ቀጠናችን ደግሞ እንምጣ። በመካከለኛው ምስራቅ ያለው ይህ የጦርነት ድባብ፣ የጦርነት ወሬ ዓለምን በከፍተኛ ሁኔታ እያሳሰበን ያለው በዚህ ወቅት ግን በአፍሪካ ቀንድ በኩል ሌላ ትኩረት የሚስብ ፖለቲካ ክስተት እየታየ ነው። በአንድም ሆነ በሌላ መንገድ ይህ በአፍሪካ ቀንድ የተከሰተው የፖለቲካ ትኩሳትም ከመካከለኛው ምስራቅ ጦርነት ጋር የሚገናኝ ነው። ሶማሊላንድ በአሜሪካ መንግስት የቀረበውን የሶማሊላንድ የነጻነት አዋጅ ወይም ሶማሊላንድ ኢንዲፔንደንስ አክት በታላቅ ደስታና አድናቆት ስለመቀበሏ ተሰምቷል። ይህ በሶማሊላንድ የመንግስት ሰዎችና ባለስልጣናት ዘንድ ከፍተኛ ደስታን የፈጠረው ረቂቅ ህግ ደግሞ ሶማሊላንድ በዓለም አቀፍ ደረጃ የፋይናንስ ተጠቃሚ እንድትሆንና የዲፕሎማሲያዊ እውቅና ለማግኘት የምታደርገው ጥረት መሰረት የሚጥል ስለሆነ ነው በከፍተኛ ሁኔታ ከሀርጌሳ የሚወጡ ድምጾች ደስታ የተሞላባቸው እንዲሆኑ ያደረጋቸው። የሶማሊላንድ መንግስት ይህንን እርምጃ ገንቢና ታሪካዊ ሲል ነው የጠራው። ይህም ታዲያ በምስራቅ አፍሪካ ያለውን የኃይል አስተላለፍ ሙሉ በሙሉ ሊቀይር የሚችል ትልቅ ክስተት ሆኖም ተመዝግቧል። የአሜሪካ የፖሊሲ ለውጥ የመጣው ደግሞ በድንገት አይደለም። ሶማሊላንድ ስልታዊ በሆነው የበርበራ ወደብ ላይ አሜሪካ የጦር ሰፈር እንድትመሰርት ያቀረበችውን ግብዣ ለዋሽንግተን እጅግ ሳቢና አዋጭ ሆኖ ስለተገኘ ነው። ከዚህ ቀደም ታስታውሱ ከሆነ በልዩ ጥንቅራችን የዳሰስንላችሁ አንድ ጉዳይ ነበር። ሶማሊላንድ ለአሜሪካ መንግስት ስትራቴጂክ የሆኑ ቦታዎች ላይ ሚሊታሪ ቤዞች፣ የጦር ሰፈሮችን እንዲገነባና በሀገሪቷ ያሉ ውድ ማዕድናትም በብቸኝነትና በበላይነት አክሰስ እንዲያገኝ፣ እንዲጠቀም፣ እንዲያወጣና እንዲሸጥ ጥሪ አቅርባ ነበር ሶማሊላንድ። ተመሳሳዩ ጥሪ ከሞቃዲሾ መንግስት የሶማሊላንድ ፌዴራል መንግስትም ተመሳሳይ የሆነ ጥያቄና ጥሪ ቀርቦ እንደነበር እናስታውሳለን። ግን አሁን አሜሪካ ከሶማሊያው ይልቅ ለሶማሊላንዱ ኦፈር ወይም ጥያቄና ጥሪ ይበልጥ ተስባ ሶማሊላንድን የሚደግፍ አንድ ረቂቅ ስለማውጣቷ እየተሰማን ያለው ይህ የአሜሪካ የፖሊሲ ለውጥ በተለይም በየመን የሁቲ አማጽያን ጥቃትና በኢራን ውጥረት ምክንያት የቀይ ባህር ደህንነት በከፍተኛ ሁኔታ አደጋ ላይ በወደቀበት በዚህ ሰዓት ሶማሊላንድ ለአሜሪካ አስተማማኝና የተረጋጋ የባህር በር ሆና ነው የቀረበችው። ይህ ወዳጅነት ለሶማሊላንድ የዓለም አቀፍ እውቅና ጥማት ለማርካት በር የሚከፍትላት ነው። ለአሜሪካ ደግሞ በአፍሪካ ቀንድና በኤደን ባህረ ሰላጤ ላይ ያላትን ወታደራዊ የበላይነት ለማጠናከር ወሳኝ አጋጣሚ ይሆንላታል። ይሁን እንጂ ይህ ጉዳይ የጂኦፖለቲካዊ መጠጋጋት የራሱ የሆኑ ስጋቶችንም ማዝሎ ነው የሚመጣው። የሶማሊላንድ ወደ አሜሪካ መቅረብ በክልሉ ካሉ ሌሎች ሀገራት በተለይ እንደነ ሶማሊያ የመሳሰሉ ሀገራት ያለው ግንኙነት ምን ሊያደርገው ይችላል የሚለው
ጥያቄ ብዙዎች ስጋት ሆኖ ተነስቷል። አሜሪካ ከኢራን ጋር ያላትን ቀጥተኛ ግጭት ቀንሳ ትኩረቷን ወደ ስልታዊ ወደቦች ማዞሯ በዓለም አቀፍ ፖለቲካ ውስጥ አዲስ ምዕራፍ መከፈቱን የሚያሳይ ነው። ሶማሊላንድ አሁን ላይ ዲፕሎማሲያዊ ድል አስመዘገብኩ ብላ ብታከብርም ይህ አዲስ የኃይል አስተላለፍ ግን በቀጠናው ሰላም ላይ ተጨማሪ ውጥረት ይዞ ስለመምጣቱ ስጋቶች አሉ። ይህ ነጥብ ግን በቀጣዮቹ ከሃርጌሳና ከአሜሪካ በሚሰጡ ፖለቲካዊ ምላሾችና የቀጠናው ሀገራት በሚሰጡት ፊድባክ የሚወሰኑና የሚታዩ እንደሚሆኑ የሚያጠራጥር አይደለም። እስካሁን ባየናቸው 3 ነጥቦች ግን የተከበራችሁ የገበያ ሚዲያ ተከታታዮቻችን አንድ ወጥ የሆነ ነገር እንመለከታለን። እሱም አሜሪካ በአሁኑ ወቅት የዓለም አቀፍ ፖሊሲዋን በከፍተኛ ሁኔታ እየቀየረች መሆኑን ነው። ግን ለምን አሁን ሆነ? አሜሪካ ጦርነት ውስጥ ሆና ዓለም አቀፍ ፖሊሲዋን ለመቀየር ያስገድዳት ምንድን ነው? እንዳነሳ ነው በአንድ በኩል በኢራን የኢኮኖሚ የጀርባ አጥንት በሆነችው ካርግ ደሴት ላይ ወታደራዊ ጫናን እያሳደረች ነው አሜሪካ። በሌላ በኩል ደግሞ ከቀጥተኛ ጦርነት የመውጣት ፍላጎትንም እያሳየች ነው ያለችው። ይህ እርስ በርሱ የሚጋጭ ሁኔታ ነው። ዋናው ግብ ግን ከነዚህ የሚጋጩ ሐሳቦች ጀርባ ያለው ዋናው ግብ ያለ ከፍተኛ ወታደራዊ ወጪ የዓለምን የንግድ መስመሮች የመቆጣጠር ስልት ነው አሜሪካ እየተከተለች ያለችው። ይህ አዲሱ የአሜሪካ ስትራቴጂ የኃይል ሽግግር ወይም ስትራቴጂክ ፒቮት ተብሎ ሊጠራ የሚችል ነው። ዋሽንግተን በመካከለኛው ምስራቅ ለዓመታት የፈሰሰውን ቢሊዮን ዶላሮችና የሰው ኃይል ለመቀነስ ውሳኔ ላይ ስለመድረሷ እየተነገረ ነው። ጦርነቱ ሰላም ስላመጣ ሳይሆን ጥቅሟን ለማስጠበቅና የተሻለና ርካሽ መንገድ ስላገኘች ነው ይህንን አማራጭ እየተጠቀመች ያለችው አሜሪካ። የኢራኑ ጦርነት እጅግ አክሳሪ ሆኗል። ድብደባና በሚሳኤል ናዳ ኢራን ወድማለች። በኢኮኖሚያዊ አቅም ደግሞ አሜሪካና እስራኤል ሰፈር እያደረጉ ነው ያሉት። በቢሊዮን የሚቆጠር ዶላሮች ነው በቀናት ጦርነት ብቻ እያወጡ ያሉት። ይህ ደግሞ በውስጥም በውጭም የተለያዩ ተቃውሞዎች እንዲነሱ አድርጓል። ከአሜሪካ እየወጡ ያሉ ድምጾች እኮ አሁን አሜሪካ ለዚህ 21 እና 22 ቀናት ያስቆጠረ ጦርነት ያወጣችው ገንዘብ ምን ያክል ሆስፒታሎች ልንገነባበት፣ ምን ያክል ዜጎች በነፃ ልናሳክምበት፣ ለምን ያክል ዜጎች የኮሌጅ የቱሽን ክፍያ ልንፈጽምበት የምንችል ገንዘብ ነው በ20 ቀናት አመድ የሆነው የሚሉ የተቃውሞ ድምጾች እንዲሰሙ አድርጓል። አሜሪካውን በርካሽ መንገድ ጥቅሟን ማስከበር የምትችልባቸው ሁሉንም አማራጮች በመመልከት ላይ ነው የምትገኘው። የሆርሙዝ ሰርጥ ጥበቃ ለክልሉ ሀገራት አሳልፎ ለመስጠት መታሰቡም ራሷን ከቀጥተኛ ኮንፍሮንቴሽን ወይም ቀጥተኛ ግጭት ለማውጣት ማሰቧን የሚያሳዩ። በምትኩ ደግሞ በሶማሊላንድ በኩል አዲስ የባህር በር እየፈለገች ነው አሜሪካ። አሜሪካ ከባህላዊ የጦር አውድማዎች ወጥታ ወደ ስልታዊ የባህር ማነቆች ወይም ቾክ ፖይንትስ ትኩረት እያደረገች ነው የምትገኝ። ይህ ሽግግር በአፍሪካ ቀንድ ላይ ያለው ተጽዕኖም ይበልጥ ግልጽ ነው። ሶማሊላንድን እንደ አዲስ አጋር መምረጡ አሜሪካ በቀይ ባህርና በኤደን ባህረ ሰላጤ ላይ ያላትን የበላይነት ያለምንም ስጋት እንድታስቀጥልና እንድታስጠብቅ ይረዳል። በኢራን ላይ የሚደረገው የካርግ ደሴት ጫና ደግሞ ጠላትነቱ እንኳን ቢያበቃም አሜሪካ ግን በፈለገችው ጊዜ የኢራንን ኢኮኖሚ ማንቀሳቀስም ሆነ ማቆም የምትችልበትን ቁልፍ በእጇ መያዟን ያረጋግጥላታል። ባጭሩ ስንመለከተው አሜሪካ የዓለም ፖሊስ ከመሆን ይልቅ የዓለምን የኢኮኖሚና የንግድ መተላለፊያዎችን የምትቆጣጠር ባለቤት የምትሆን ግዙፍ ሀያል ለመሆን ጥረት እያደረገች ነው የምትገኘው። ነገር ግን እነዚህ ወታደራዊና ዲፕሎማሲያዊ እንቅስቃሴዎች በቀጥታ የሚጋጩት ከአንድ ትልቅ እውነታ ጋር ነው። እሱም የዓለም ኢኮኖሚ ደህንነት ነው። አሜሪካ በካርግ ደሴት ላይ የምታደርገው ማንኛውም ወታደራዊ እንቅስቃሴ ወይም እገዳ በቀጥታ ወደ ዓለም አቀፍ የነዳጅ ገበያ የሚተላለፍ ስጋትን ይፈጥራል። ስለዚህ የካርግ ደሴት መታገድ ለተራው የዓለም ዜጋ ምንድነው ትርጉሙ የሚለው ጥያቄ ማንሳት ግድ ይለናል። ኢራን ከምትልከው ነዳጅ ውስጥ 90% በዚህቹ ደሴት በኩል የሚያልፍ ነው። ደሴቷን በአሜሪካ ቁጥጥር ስር መዋል ማለት የዓለምን የነዳጅ አቅርቦት ሰንሰለት መበጠስ ማለት ነው። ይህ እርምጃ ተግባራዊ ከሆነ የነዳጅ ዋጋ በአንድ ጀንበር ሰማይ ሊነካ እንደሚችል የሚያጠያይቅ አይደለም። ያ የኢራን ጀነራሎች ሲሉት የነበሩት ጠብቁ የነዳጅ ዋጋ $200 ይገባል ሲዝሱት የነበረው ነገር አሜሪካ የካርግ ደሴትን ለመቆጣጠር የምታደርገው ጥረት እውን ሊያደርገው ይችላል። ያንን ዛቻ ፋክቹዋል መሬት ላይ የምንመለከተው እውነታ ሆኖ ወደ መምጣት ሊገፋው ይችላል። አሜሪካ ጦርነቱን እያቀዘቀዝኩ ነው ወይም ዋይንዲንግ ዳውን እያደረግን ነው ብትልም በነዳጅ መውጫዎች ማነቆ ላይ ግን እጇ መጫኗ ገበያውን ዋስትና አልባ ያደርገዋል። የሆርሙዝ ሰርጥ በከፊልም ቢሆን ከተዘጋ ወይም የካርግ ደሴት ከጥቅም ውጪ ከሆነች ከቻይና እስከ አውሮፓ ያሉ ገበያዎችና የኢንዱስትሪ ማዕከሎች በቀጥታ ነው የሚነኩት። ይህ ደግሞ በዓለም ዙሪያ የዋጋ ግሽበትን ሊያስከትል የሚችል ትልቅ ስጋት ይዞ ይመጣል። አሜሪካ ይህንን ስትራቴጂ ስትነድፍ የገበያውን መረጋጋት ከግምት ውስጥ አስገብታ ይሁን ወይም ደግሞ ኢራንን ለማንበርከክ ስትል ማንኛውም መስዋዕትነት ለመክፈል መወሰኗ እስካሁን ግልጽ የሆነ ነገር የለም። ግን ደግሞ
አሜሪካ አሁን የባህር ኃይል አባላቶቿን ወደ መካከለኛው ምስራቅ በድጋሚ ባለፈው ዩኤስኤስ ትሪፖሊ የተሰኘች መርከብ እያንቀሳቀሰች ነው ብለናችሁ ነበር። አሁን ደግሞ ዩኤስኤስ ቦክሰር የተሰኘች ሌላ መርከብ ወደ ቀጠናው እንድትንቀሳቀስ መመሪያ ተሰጥቷት ጉዞ ጀምራለች። ባለፈው 2500 ወታደሮች ነበሩ አይደለ ወደ አካባቢ የተጠጉት። አሁን ደግሞ ከ2000 በላይ ተጨማሪ ወታደሮች ናቸው ወደ አካባቢ የተንቀሳቀሱ ያሉ። አሜሪካ እነዚህን ወታደሮቿን አሰማርታ ካርግ ደሴትን ለመቆጣጠር የሆነ አይነት እንቅስቃሴ ካደረገች ኢራንን ለማንበርከክ ስትል ማንኛውም መስዋዕትነት ለመክፈል መወሰኗ ግልጽ ይሆናል ማለት ነው። በሌላ በኩል ደግሞ የሶማሊላንድን የበርበራ ወደብ ለአሜሪካ እንደ አማራጭ የንግድ መተላለፊያ ሆኖ መታየቱ የነዳጅ ዋጋ መናጋትን ለመከላከል ወይም ለማረጋጋት ሊያገለግል ይችላል የሚሉ ድምጾችም እየተሰሙ ነው። ነገር ግን የበርበራ ወደብ ፉሊ ፈንክሽናል የሆነ ወደብ አይደለም፣ ገና በማደግ ላይ ያለ ወደብ ነው። በሆርሙዝ ስትሬት ወይም የካርግ ደሴት ድርሻ በአጭር ጊዜ ሊተካ የሚችል አካባቢ አይደለም። ስለዚህ አሜሪካ የምትጫወተው ይህ የኢኮኖሚ ቁማር ወይም ኢራንን በንግግር ጠረጴዛ ላይ እንድትቀመጥ ለማስገደድ ነው ወይ ደግሞ መላውን ዓለም ወደ ከፋ የኢኮኖሚ ቀውስ የሚከት ይሆናል ማለት ነው። ይህ ስስ የሆነ ሚዛን በቀጣዮቹ ጥቂት ቀናት ውስጥ ወይም ወራት ውስጥ በዓለም አቀፍ የነዳጅ ማደያዎች ላይ በሚታየው የዋጋ ለውጥ ሚዛኑን የምንመለከተው ወይም የሚመዘን ይሆናል ማለት ነው። በአሜሪካና በኢራን መካከል ያለው ይኸው ግልጽ ጦርነት እንዲሁም ደግሞ የሶማሊላንድ ዲፕሎማሲያዊ እድገቶች በባዶ ሜዳ ላይ የሚከናወኑ ክስተቶች አይደሉም። እነዚህ እርምጃዎች በአካባቢው ሀገራት ላይ የሚፈጥሩት የኃይል ሚዛን መናጋት ትኩረትን የሚስብ ነው። አሜሪካ ከኢራን ጦርነት ቀስ በቀስ እያፈገፈገች ብትመስልም ዛሬ ያፈገፈገች ብላት በንጋታው ደግሞ ሌላ አስደንጋጭ የሆነ ጥቃትን ስትፈጽም ስለምታገኛት ማለት ነው ክፍተቱን ለመሙላት የሚሽቀዳደሙ የክልሉ ኃይሎች መኖራቸው ግልጽ ነው። አሜሪካ ያለችው እንዳለው ጦርነቷ ቀዝቅዛ ራሷ ቀጥታ ከምትጋጭበት ይልቅ በሌሎች የቀጠናው አጋሮቿ በኩል ልትዋጋው ካቀረች ይህን ጦርነት ያንን የአሜሪካን ክፍተት ወይም አሜሪካን መውጣት ተከትሎ እዛ ቦታ ላይ መትካት የሚፈልጉ ብዙ የክልሉ ሀያላን አሉ። ለምሳሌ እነ ሳውዲ፣ እነ ተባበሩት አረብ ኤምሬትስ፣ እነ ቱርክ እያንዳንዳቸው በሆርሙዝ ስትሬት ላይ እንዲሁም በቀይ ባህር ላይ የራሳቸው የሆነ የፖለቲካና የኢኮኖሚ ፍላጎት አላቸው። አሜሪካ ጥበቃውን ለአጋሮቿ አሳልፌ እሰጣለሁ ማለቷ በእነዚህ ሀገራት መካከል አዲስ የፉክክር ምዕራፍን ሊከፍት ይችላል ማለት ነው። በተለይ ደግሞ የሶማሊላንድ ጉዳይ በአፍሪካ ቀንድ ያለውን ሰላም እጅግ ስስ በሆነ መስመር ላይ እንዲቆም አድርጎታል፣ አጣብቂኝ ውስጥ ከቶታል። አሜሪካ ለሶማሊላንድ የምታሳየው ይህ ልዩ የሆነው ትኩረት የበርበራ ወደብን ለመጠቀም መፈለጓ የሶማሊያ ፌዴራላዊ መንግስት ብቻ ሳይሆን ግብጽና ኤርትራ የመሳሰሉ ሀገራትም ስጋት ውስጥ ሊከታቸው ይችላል። ሶማሊላንድ እውቅና ለማግኘት የምታደርገው ይኸው ጉዞ በአሜሪካ ድጋፍ ታጅቦ እየገሰገሰ ነው። በቀጠናው ያሉ ነባር የፖለቲካ ቅራኔዎች ደግሞ ዳግም ሊቀሰቀሱ ይችላሉ። ይህ ማለት አሜሪካ በአንድ በኩል ሰላም እያለች በሌላ በኩል ግን አዳዲስ የግጭት መንስኤዎችን እንዲያቆጠቁጡ ወይም እንዲፈጠሩ እያደረገች ነው የሚሉ ሀሳቦች ይነሳሉ። ሶማሊያ ምንም ሆነ ምን ሶማሊላንድ ራስ ገዝ ሆና ካልቀጠለችና ራሷን የቻለች ሉዓላዊ ሀገር ከሆነች እዛ አካባቢ ላይ ሰላማዊ የሆነ እንቅስቃሴ ይኖራል ብሎ ማሰብ እጅግ አዳጋች ነው። የሶማሊያ ፌዴራል መንግስት ብቻ አይደለም ይህንን አቋም የሚቃወመው፣ ሌሎች አክራሪ ኃይሎችም ይህንን አንዱ ሶማሊያ የሚለውን አቋም የሚደግፉ ናቸውና እጅግ አስቸጋሪ የሆኑ ነገሮች እንዲፈጠሩ ያደርጋል። ኢራንም ቢሆን ግን በካርግ ደሴት ላይ የሚሰነዘረውን ጫና ዝም ብላ እንደማታየው ግልጽ ነው። የትራምፕ አስተዳደር ጦርነቱን ለመቀነስ ፍላጎት እያሳየ ነው። ትንሽ ቆይቶ ያው ፍላጎት እንደሌለው የሚያሳዩ ድርጊቶችን ቢፈጽም እንኳን ኢራን ግን እስካሁን በክልሉ ባሏት ኃይሎች እንደ ሁቲና ሂዝቦላ ያሉ ፕሮክሲዎቿ የአሜሪካን አዳዲስ አጋሮች ማለት አሁን ሶማሊላንድ ይህንን ክበብ ከተቀላቀለች እነሱ ላይም ጥቃት ልትፈጽም ትችላለች። ስለዚህ ይህ የኃይል ሽግግር ለአሜሪካ ወጪ መቀነሻ ስልት ተደርጎ ቢቆጠርም ለቀጠናው ሀገራት ግን አዲስ የዲፕሎማሲና የወታደራዊ ፈተናን ይዞ መምጣቱ አይቀርም። በዚህ ጨዋታ ማን አሸናፊ ሆኖ እንደሚወጣ የሚወስነው ደግሞ ሀገራቱ ከአሜሪካ አዲሱ ፖሊሲ ጋር ራሳቸውን አመቻችተው ለመሄድ የሚችሉበት ፍጥነት ነው። ማን አሸናፊ ይሆናል የሚለውን የሚወስነው አሜሪካ ጦርነቱን እየቀነስኩ ነው ማለቷና በካርግ ደሴት ላይ የምታደርገው ጫና በወረቀት ላይ የተዋጣላቸው መስሎ ቢታዩም በተግባር ላይ ግን እጅግ አደገኛ የሆኑ የደህንነት ስንጥቆችን ሊፈጥሩ የሚችሉ ናቸው። ትልቁ ስጋት የኢራን የመጨረሻ አማራጭ እርምጃ ነው። ካርግ ደሴት ከተያዘች ወይም ከተዘጋ ያ መስመር ኢራን እኔ ካልኖርኩ ማንም አይኖርም ወደሚለው የጥፋት ሙቹዋል ዲስትራክሽን ወደሆነ ሁሉንም ይዞ የሚጠፋ መርህ ከገባች መላውን የሆርሙዝ ሰርጥ በፈንጂ በማጥለቅለቅ ወይም በመዝጋት የዓለምን ንግድ እንቅስቃሴ ሙሉ በሙሉ ልታሽመደምደው ፓራላይዝ ልታደርገው ትችላለች። ይህ ደግሞ አሜሪካ ልታስቀረው የፈለገችውን መጠነ ሰፊ ጦርነት በግድ እንድትገባበት ሊያስገድድ የሚችል ነው። ሌላው ትኩረት የሚያሻው ስጋት በአፍሪካ ቀንድ በኩል ያለው የሶማሊላንድ ጉዳይ ነው። አሜሪካ ለሶማሊላንድ የምታሳየው ዲፕሎማሲያዊ ድጋፍና የበርበራ ወደብን ለመጠቀም ያላት ተነሳሽነት በሞቃዲሾ ያለውን የሶማሊያ ፌዴራላዊ መንግስት ሉዓላዊነት የተደፈረ በሚል ከፍተኛ ተቃውሞ እንዲያነሳ ያደርገዋል። ይህ ሁኔታ ደግሞ በሶማሊያና በሶማሊላንድ መካከል ያለውን የቆየ ቁስል ከመቀስቀስ ባለፈም እንደ አልሸባብ ያሉ አሸባሪ ቡድኖችም ይህንን የፖለቲካ ለመረጋጋት ተጠቅመው በቀጠናው ዳግም እንዲያንሰራሩ ቀዳዳ ሊከፍትላቸው ይችላል። አሜሪካ በቀይ ባህር ላይ
ደህንነትን ፍለጋ ስትንቀሳቀስ በየብስ ላይ ሌላ የሽብርተኝነትና የእርስ በርስ ግጭት አደጋ እንዳይቀሰቀስ ስጋቱ የበለጠ ይሆናል ማለት ነው። ከዚህ በተጨማሪ ደግሞ አሜሪካ የባህር ላይ ጥበቃ ኃላፊነቱን ለአጋሮቹ አሳልፏ መስጠቷ ሌላ አሳሳቢ ጉዳይ ይዞ ይመጣል። እነዚህ አጋር ሀገራት እንደ አሜሪካ ወጥ የሆነ ፍላጎትና ወታደራዊ አቅም የላቸውም። በመካከለኛው ምስራቅ በመካከላቸው የሚፈጠረው የጥቅም ግጭት የንግድ መስመሮቹን ለባህር ላይ ወንበዴዎችና ለጥቃት በከፍተኛ ሁኔታ እንዲጋለጡ ያደርጋቸዋል። ፕሬዚዳንት ትራምፕ ወታደራዊ ግባችን ተሳክቷል ቢሉም በካርግ ደሴትና በበርበራ መካከል ያለው ይህ አዲስ የኃይል አስተላለፍ ግን ዓለምን ወደ ተሻለ ሰላም ይወስዳታል ወይስ ወደማይገመት ትርምስ ይከታታል የሚለው ጥያቄ ትልቁ ጥያቄ ሆኖ ብቅ ይላል ማለት ነው። ወደ ማጥቃለያው ስንመጣ ግን አሁን እያየነው ያለነው ምስል ግልጽ እየሆነ መጥቷል። ዓለም በአሁኑ ወቅት የኃይል ሚዛን ሽግግር እያደረገች ነው ያለችው። አሜሪካ በካርግ ደሴት ላይ ልታደርገው የምታስበው የኢኮኖሚ ማነቆ ፕሬዚዳንት ትራምፕ ጦርነቱን ለማቆም ፍላጎት አለን ሲሉ ያደረጉት ንግግርና ሶማሊላንድን እንደ አዲስ ስትራቴጂያዊ አጋር መምረጣቸው ለየብቻ ቆሙ የሚታዩ ክስተቶች አይደሉም። ይልቁንም ዋሽንግተን ወታደራዊ ኃይሏን በብልሃት በመጠቀም አነስተኛ ወጪ በሚጠይቅ ነገር ግን ከፍተኛ ተጽዕኖ በሚፈጥር የዲፕሎማሲ መንገድ ጥቅሟን ለማስጠበቅ የወሰነችበት አዲስ ስልት ሆኖ ይወሰዳል። ቀጣዩ ምዕራፍ ምንድነው የሚለውን ተመልክተን ልዩ ጥንቅራችን እዚህ ላይ እንቋጫለን። የካርግ ደሴት ጉዳይ ለኢራን የመጨረሻው የፈተና ሰዓት ነው። የበርበራ ወደብ ደግሞ ለሶማሊላንድ ታሪካዊ ዕውቅና በር መክፈቻ ነው። አሜሪካ ከመካከለኛው ምስራቅ ቀጥተኛ ጦርነት ፊቷን አዙራ ወደ አፍሪካ ቀንድ የባህር ዳርቻዎች መጠጋቷ የ21ኛው ክፍለ ዘመን ጂኦፖለቲካ በነዳጅ ማውጫዎች ላይ ብቻ ሳይሆን በንግድ መስመሮች ቁጥጥር ላይ የተመሰረተ መሆኑን የሚያረጋግጥ ሀቅ ነው። ይህ ጉዞ ግን ያለ መሰናክል አይሆንም። በቀጠናው ያሉ ነባር ቅራኔዎችና የኢኮኖሚው አለመረጋጋት አሁንም እንደ ትልቅ የቤት ስራ ከፊት የሚቀመጡ ይሆናል። ይህንም ብለን የዛሬ የነበረን ቆይታ ስናጠቃልል እነዚህ ያነሳናቸው ክስተቶችና ነጥቦች የሚያሳዩን አንድ ትልቅ እውነት ነው። እሱም በዓለም ፖለቲካ ውስጥ ዘላቂ ወዳጅ ወይም ዘላቂ ጠላት የለም፣ ዘላቂ ጥቅም እንጂ። አሜሪካ በኢራንና በሶማሊላንድ በኩል የጀመረችው ይህ አደገኛ ግን ደግሞ ተስፋ ሰጪ ጉዞ ቀጣዮቹን 10 ዓመታት የዓለምን የኃይል አስተላለፍ የሚወስነው። በዚህ መሃል ደግሞ የኢትዮጵያ ስትራቴጂክ ብሔራዊ ጥቅም መነሳት ግድ ይላል። ለምን ከተባለ የሶማሊላንድ ጉዳይ ለኢትዮጵያ የአማራጭ ጉዳይ ነው። ማለት ታሪካዊ የሆኑ እንደነ አሰብ የመሳሰሉ የባህር በሮች ለኢትዮጵያ ተቀዳሚ ምርጫዎች ናቸው። ግን ከዚህ ቀደም እንዳወራ ነው በየጊዜው የሚጨምር የህዝብ ቁጥር ይዘ ከረንትሊ እስከ 130 ሚሊዮን ድረስ ይገመታል። በየጊዜው ደግሞ ይጨምራል። የዛሬ 10 ዓመት ስንት ሊሆን እንደሚችል የህዝብ ቁጥር አስቡ። እንደዚህ አይነት የህዝብ ቁጥር ይዘ አንድ ጅቡቲ፣ አንድ አሰብ ብቻቸው በቂ ላይሆን ይችላሉ። እንደነ በርበራ የመሳሰሉ እንደነ ኬንያው ላሙ ወደብ የመሳሰሉ ብዙ አማራጮች መያዝና አማራጭን ማስፋት ይጠቅም እንጂ አይጎዳም። የበርበራ ጉዳይ፣ የሶማሊላንድ ጉዳይ ወደ ይፋዊ ዕውቅና የምታደርገው ጉዞ ሶማሊላንድ ለኢትዮጵያም ትልቅ የምስራች ነውና ይህም ማሰብ ግድ ይለናል በማለት የዕለቱን ልዩ ጥንቅራችን እዚህ ላይ የምንቋጭ ነው የሚሆነው። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ ማድረጋችሁ እንዳትዘነጉ፣ ቪዲዮን ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። በኮሜንት መስጫው ላይ ደግሞ ሐሳብ አስተያየታችሁን አስቀምጡልን። በቀጣይ በሌላ ጉዳይ መልሰን እስክንገናኝ ድረስ ግን መልካሙን ሁሉ ተመኝቼ እዚህ ጋር እሰናብታለሁ። ሰላም። በመዲናችን አዲስ አበባ ከ2 በላይ ኤሌክትሪክ ተሽከርካሪዎች ቻርጅ ማድረጊያ ማዕከሎች፣ የልጆች መጫወቻና በርካታ የሴኩሪቲ ካሜራ በተገጠመለት በአዲሱ ቪአይፒ ኮሪደር አቅራቢያ ዘመናዊ አፓርትመንት ሽያጭ ከኮምፓስ ፕሮፐርቲስ ካሳንቺስ ኡራኤል አደባባይ አጠገብ መቼም የማይደገም እድል። በመሆኑም ስቱዲዮ በ3.8 ሚሊዮን ብር ሙሉ ክፍያ ባለ 1 መኝታ፣ በ5.5 ሚሊዮን ብር ሙሉ ክፍያ ባለ 2 መኝታ፣ በ8.3 ሚሊዮን ሙሉ ክፍያ ባለ 3 መኝታ፣ በ11.5 ሚሊዮን ብር ሙሉ ክፍያ ለጥቂት ቤቶች ያለምንም ዋጋ ጭማሪ እያስተናገድን ነው። ይፍጠኑ። ቢኖሩበትም ሆነ ቢያከራዩት ቁጥር 1 የከተማችን ተመራጭ ቦታ ላይ ነው። ቀስ እያሉ መክፈል ለሚፈልጉ ደንበኞች ደግሞ ከ10 በመቶ ጀምሮ የሚከፍሉበት አማራጭ ያዘጋጀን ሲሆን ቀድሞ ለሚመጡ 15 ደንበኞቻችን እስከ 26 በመቶ ቅናሽ አዘጋጅተናል። በተጨማሪም ከዚህ በፊት በገነባናቸው ቄራና ቦሌ መስቀል ፍላወር ላይ ሽያጭ ያገባደድን ሲሆን ለእርስዎ በመሃል ካሳንቺስ ያቀረብንልዎን እድል ይጠቀሙ ዘንድ ስንጋብዞ በታላቅ ደስታ ነው። ለበለጠ መረጃ በ0935 24 23 11 ላይ ይደውሉልን። ኮምፓስ ፕሮፐርቲስ